በስመ አብ ወወልድ መንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ተንሥአ እሙታን። እንግዲህ ከትንሣኤ በኋላ ባሉት 50 ቀናት ንስሐ መግባት እንደገና ደግሞ መስገድ ይፈቀዳል ወይ የሚሉ ጥያቄዎች በርካታ ናቸው። በነገራችን ላይ የንስሐን ትርጉም ማወቅ ያስፈልጋል። አስቀድሞ ንስሐ ማለት እንግዲህ ምን እንደሆነ ሁላችንም እናውቀዋለን ተብሎ ይጠበቃል። ንስሐ ሲል ንስሐ ተብሎ ተጸጸተ ከሚለው የግስግስ የተገኘ ነው። መጸጸት ማለት ነው ንስሐ ማለት ነው። ስለዚህ ንስሐ እንግዲህ አርሃ ወለነ ኆኃተ ንስሐ እንዳለ የክርስቶስ የምሕረቱ በር ይባላል። የክርስቶስ የምሕረቱ በር ሁልጊዜ ክፍት ነው። የምሕረቱ በር ሁልጊዜ ክፍት ነው ማለት ደግሞ እግዚአብሔርን ሁልጊዜ መለመን፣ ሁልጊዜ በንስሐ መጠየቅ ያስፈልገናል። ያው የሰው ልጅ ኃጢአት እስከሰራ ድረስ ንስሐ መግባት አለበት። ንስሐ መግባት አለበት እንጂ አሁን በ50 ቀን ስለመጣ ምንም አይነት ንስሐ የለም ሳይሆን ግን የንስሐ ስርዓታችንን አባቶቻችን አስተካክለው ሰርተውልናል። ፍትሐ ነገሥቱን በደንብ ማንበብ ነው። በነገራችን ላይ ፍትሐ ነገሥት እንግዲህ አንቀጽ 15ንም ምናምን እስከ መጨረሻው በደንብ ይህ ስለ አንቀጸ ጾም በሚያወሳው በደንብ ብታነቡት ስርዓቱ ተቀምጧል። እያንዳንዱ ስርዓት ቤተክርስቲያን አስቀምጠዋለች። በባለ 50 ለምሳሌ ስገድ የሚል ቀኖና አባቶቻችን እንዳይሰጡ በመጽሐፈ ንስሐ ላይም ተቀምጧል። ስገዱ ተብሎ አይሰጥም። እንደገና ጹሙ ተብሎም ቀኖና አይሰጥም። ነገር ግን በሌሎች በጸሎት ሊሆን ይችላል፣ አብዝተን እንድንጸልይ ሊያደርጉን ይችላሉ አባቶቻችን። ያው ጥበቡ ምስጢሩ ለነሱ ለተሰጣቸው ለካህናት አባቶች ለቀሳውስት እነሱ ያውቁታል፣ አካሄዱም ማለት ነው። እነሱን ማማከር እነሱን መጠየቅ ያስፈልጋል በዋናነት ማለት ነው። ከዛ እንደገና ደግሞ በምጽዋት መስጠት መቼም የሚከለክል ጊዜ ስለሌለው በምጽዋት በጸሎት ልናደርገው እንደዚህ ሊቀይሩልን ይችላሉ አባቶቻችን ማለት ነው። እንዲያው ትልቅ ኃጢአት ብንሰራና አባቶች ለዛ ኃጢአት በቃ በጣም መስገድ አለብን እንኳን ብለው ቢያስቡ ከዛ በኋላ ከበዓለ 50 በኋላ በሰጊድ እንደገና ቀኖናችን የምንጨርስበትን ሁኔታ አባቶቻችን ያመቻቹልናል ማለት ነው እንጂ ንስሐ የለም ብለን መደምደም ግን አንችልም። ምክንያቱም ንስሐ ቅድም እንደነገርኳችሁ እንዲያውም በዮሐንስ ራእይ በምዕራፍ 20 ቁጥር 6 ላይ የፊተኛው ትንሣኤ ያለው ብፁዕና ቅዱስ ነው፣ ሁለተኛው ሞት በሱ ላይ ስልጣን የለውም እና ተብሎ ተጽፏል። እንግዲህ የፊተኛው ትንሣኤ እና የኋለኛው ትንሣኤ የሚባል አለ። የፊተኛው ትንሣኤ ማለት ትንሣኤ ልቡና የምንለው ነው። በንስሐ የምንነሳው ትንሣኤ ነው። በንስሐ ህሊናችን ልቦናችን የእግዚአብሔርን ቃል ወደ መስማት ወደ ቅድስናው ተራራ ወደ ቅዱሱ ስፍራ የምናነሳበት። ለዛ ነው እንዲያውም እኮ ንስሐ በራሱ እንድንነሳ የሚያደርገን ነው አይደል? በኃጢአት የወደቀን የምንነሳበት ነው። ስለዚህ እንዲያውም በክርስቶስ ትንሣኤ ጊዜ ስለ ንስሐ በደንብ መሰበክ ያለበት ወቅት ቢኖር የትንሣኤው ጊዜ ነው። በኃጢአት የወደቅን በኃጢአት የተቀበርን ሰዎች እንደገና ከዛ ከመቃብሩ የምንወጣበት በንስሐ ሳሙና ታጥበን። ስለዚህ ንስሐ የለም እንደዚህ የለም እንደፈለግን እንሁን ወደሚል ትውልድን የሚያመጣው ከዚህ አኳያ ይመስላል። ስለዚህ ንስሐ ምንጊዜም ንስሐ አለ፣ ምንጊዜም ንስሐ አለ። ነገር ግን ያን ትንሣኤን በማዘን በማልቀስ እንዳናሳልፈው ግን ጥንቃቄ ማድረግ ያስፈልጋል። በነገራችን ላይ በማዘን በማልቀስ እንዳናሳልፋት በደስታ እንድናሳልፋት ማለት ነው። አባቶችም የሰሯት ይችን ቀን በደስታ ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወንትሐሰይ ባቲ ኦ እግዚኦ አድኅንሶ እየተባለ በመዝሙረ ዳዊት ብዙ ጊዜ በዜማ በትንሣኤው በጣም ከምናዜማቸው ዜማዎች ከሚመሰጠሩት ምስጢራት አንዱ ይሄ ነው። ዛቲ ዕለት እንተ ገብረ እግዚአብሔር፣ ይቺ እግዚአብሔር የሰራት ቀን ናት። ንትፈሳህ ወንትሐሰይ ባቲ፣ ኑ ደስ ይበለን ሐሴት የምናደርግባት ተብሏል። ይቺ ዕለት ዕለተ እሑድ ብቻ አይደለችም፣ የትንሣኤው ቀን ብቻ አይደለችም። 50ውም ቀን እንደ አንድ ቀን ተቆጥሮ ነው። ስለዚህ ዛቲ ዕለት አላት፣ ይቺ ዕለት አላት 50ዋን ቀን ማለት ነው። ስለዚህ 50 ቀን ከትንሣኤ በኋላ ያለው 50 ቀን በሙሉ
የደስታ ቀን፣ የሐሴት ቀን ናት። ስለዚህ ይችን በሐዘን እንዳናሳልፋት ጥንቃቄ ማድረግ ያስፈልጋል እንጂ ንስሐማ የግድ ነው። እንዲያውም እኮ በሕማማት እኮ ብዙ ኃጢአት አንሰራም። እንዲያውም ማለት አሁን ስጋችን የበለጠ እኛም ካተረጓጎማችን አንጻር ፈታ እንበል እንደሰት እያልን እኮ ወደ ዝሙቱም ወደ ኃጢአቱም ወደ ዳንኪራውም ወደ ዳንሱም ወደ ክለብ ምናምን ወደሚባለውም ወደ ዓለማዊ ነገሩ እኮ የምናዘነብለው በዚህ በትንሣኤ ወቅት ነው። ስለዚህ ይህን ሁሉ ኃጢአት እየሰራን ታዲያ ንስሐ እንግባ እንዴ? ታዲያ ይህን ኃጢአት እንደተሸከምን ዝም ብለን ቁጭ እናደርገው እንዴ? ንስሐ እኮ እንዲያውም አይደለም በየቀኑ በየደቂቃው በየሴኮንዱ በየማይክሮ ሰከንዱ ራሱ ልንገባ እንችላለን። ኃጢአት በሰራን ቁጥር ኃጢአት በምናባችን በሐሳባችን እንኳን በመጣ ቁጥር ኃጢአታችንን በደንብ መናዘዝ፣ ኃጢአታችንን ከኛ ማስወገድ፣ ንጹህ መሆን፣ ዘወትር መታጠብ ያስፈልጋል። ዘወትር መታጠብ። ሰሞነ ትንሣኤ ነው ዘመነ ትንሣኤ ነው ብለን እኮ ሰውነታችንን ከመታጠብ አላቆምንም። ገላችንን በቃ እንታጠብም ከዚህ በኋላ ሻወር አያስፈልገንም አላልንም አይደለ? ስለዚህ ውስጣችንን በንስሐ ሳሙና አናጥብም ልንል አንችልም። መታጠብ ራሱ ትንሣኤ ነው። መቀደስ ራሱ ትንሣኤ ነው። ትንሣኤ ከመንጻት ከመቀደስ ከመባረክ ጋር ነው የሚሄደው ህይወቱ። ለኃጢአት እቅድ እየታቀደ የሚኖርባት ህይወት አይደለችም ትንሣኤ። ስለዚህ ንስሐማ እንገባለን። ነገር ግን ንስሐችን ቅድም በነገርኳችሁ መንገድ ከአባቶች ጋር በመመካከር በደስታ የምናሳልፍበት፣ ነገር ግን ደግሞ ኃጢአታችን እየፋቅን እንዴ ሰው እኮ ኃጢአት ሲሰራ ያዝናል አይደል እንዴ? ኃጢአት ሲሰራ ያዝናል። ስለዚህ ያ ያዘነው ማንነቱ እንደገና ወደ ደስታ መቀየር አለበት ንስሐ ገብቶ። አለበለዚያ እኮ በቃ እየተጨነቀ ነፍሱም እየተጨነቀች ስጋውም ረፍት አጥቶ እንቅልፍ አጥቶ መከራ ማየት የለበትም። ምክንያቱም የነፍስ ስቃይ ለስጋ ስቃይ ስለሆነ፣ የነፍስ መጎስቆል በኃጢአት መጎስቆል ለስጋም ጉስቁልና ስለሆነ፣ ስለዚህ ከክርስቶስ ብርሃንነት ጋር በመንፈሳዊ ማንነት በመንፈሳዊ ለዛ በመንፈሳዊ ህይወት ነው መኖር ያለብን። ስለዚህ ንስሐማ መድኃኒታችን ናት። ንስሐማ በረከታችን ናት። ንስሐችንም አስፈላጊያችን ናት ማለት ነው። መቼም የማንተዋት መድኃኒታችን ናት። መቼም የማንተዋት ቅመማችን ናት ማለት ነው ንስሐ። ስለዚህ ከዚህ አንጻር ተረድተን ነው ማሰብ የሚጠበቅብን ማለት ነው። እንግዲህ ንስሐ ባጭሩ ይሄ ከሆነ መስገድስ ይገባል ወይ ነው ጥያቄው። መስገድስ ይገባል ወይ? አባቶቻችን እንግዲህ ሲያስተምሩ ይህች ዕለት ወይም ደግሞ ይህች 50 ቀን የመንግስተ ሰማያት ኑሮ ነች ካለን ሰው ለምሳሌ በዓርብ ዕለት በጣም ሰግደናል፣ በሕማማቱ ሰግደናል፣ በአጽዋማቱ እንሰግዳለን። ላባችን እስኪመጣ በጣም እስክንደክም ድረስ እግራችን ጉልበታችን እስኪብረከረክ ድረስ ክርስቶስ የደከመውን ድካም እንኳን መድከም ባንችል ቢያንስ በመጠኑ ከመከራው ለመሳተፍ ደክመናል፣ አዝነናል አብረን። ነገር ግን በዚህ በበዓለ 50 እስኪደክመን ወይም ደግሞ ሰጊድን ማብዛት አባቶቻችን አልፈቀዱልንም ማለት ነው። ለምንድን ነው ብዙ እንዳንሰግድ ወይም ደግሞ በዚህ ጊዜ ስግደትን እንዳንሰግድ የተከለከል ነው ቢባል በመንግስተ ሰማያት ድካም የለምና ነው። በመንግስተ ሰማያት ድካም የለምና ነው እንጂ ቤተክርስቲያን እንዲያው ተሳልመን አንግባ ትትና እናሳይ ማለት ግን አይደለም። ነገር ግን በመንግስተ ሰማያት ድካም የለም። ስንሰግድ ድካም እንደሚሰማን ሁሉ በመንግስተ ሰማያት ድካም የሌለበት ህይወት ነው ያለው ነው። በቃ የምናስበውን መንግስተ ሰማያት ነው። ያን የመጨረሻውን ህይወት ያን የደስታ ህይወት ነውና በትንሣኤው የምናስበው እሱን የደስታ ህይወት ስለሆነ በስጋ የምናገኘውን ህይወት ሳይሆን በነፍስ ማንነት የምንኖርበትን ህይወት ነው እያሰላሰልን እያሰብን ያለ ነውና እስኪደክመን መስገድ የለብንም ብለው አባቶቻችን አስቀምጠውልናል ማለት ነው። ቤተክርስቲያን ስንገባ ተሳልመን ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ምሳሎ ምስጋድ ወመስተስሪ ኃጢአት ብለን ባርንኑ ዝቅ ብለን ቤተክርስቲያንን መሳለም እሱን አልተከለከልንም። ነገር ግን በቤተክርስቲያኑ ውስጥ ገብተን እስኪደክመን እስክንዝል ቀኖና ተሰጥቶንም ሊሆን ይችላል። እንደዚህ አይነት ነገሮች ስግደቱን በማብዛት የሚፈጸም ነገር የለም ነው። ምክንያቱም ምን ይላሉ? አሁን በዚህ ጊዜ በጣም ብንሰግድና ብንደክም
በእኔ መስገድና በእኔ ድካም ነው ገነትን መንግስተ ሰማያትን የምወርሰው የሚል ትዕቢት ያመጣብናል እና በእግዚአብሔር ቸርነት በእርሱ በረከት ነው። በጾሙም ጊዜ እኮ ንስሐ ተሰጥቶን በጣም ሰግደን በጣም ደክመን እኮ በእኛ ድካም አይደለም ገነትን የምንወርሳት፣ በእኛ መስገድ አይደለም፣ የእሱ ቸርነት ተጨምሮበት እንደገና ደግሞ የኛ የልብ መሻት የኛ የልብ ፍላጎትም እንደዚሁ ታክሎበት የኛም ጥረት የእግዚአብሔር ቸርነት ትልቁ ተጨምሮበት ነው ገነትን መንግስተ ሰማያት የምንወርሰውና እንዲያው በቃ መስገድም ተከልክሏል፣ ምንም ተከልክሏል፣ ንስሐም የለም እንደዚህም የለም እያለን ራሳችንን ወደ ስጋዊ ነገር ወደ ስጋዊ ሐሳብ ወደ ስጋዊ ምኞት ብቻ እያዘነበልን ከነፍስ ማንነት ግን መውጣት የለብንም። ነገር ግን ደክመን መስገድ አይፈቀድልንም ማለት ነው። ቤተክርስቲያን ስንሳለም ግን ዝቅ ብለን መሳለም ይገባል፣ እሱን ማድረግ ይገባል። ከትንሣኤ በኋላ ባሉት 50 ቀናት መስገድ እንዲሁም ደግሞ ንስሐ መግባት ይቻላል ወይስ አይቻልም የሚለውን ጥያቄ እንደዚሁ ከቅድስት ቤተክርስቲያናችን የተቀዳውን ምስጢር በተወሰነ ደረጃ በጥቂቱ ለማካፈል ሞክረናል። እግዚአብሔር አምላካችን ከኛ ጋር ይሁን፣ አሜን።